የእስራኤልና የኢራን ፍልሚያ አይቀሬ መሆኑን የሚያሳይ ክስተት ተፈጥሯል። የጋዛው ውጥረት በየመን በኩል አድርጎ ኢራንን ነክቶ ወደ እስራኤል አምርቷል። የእስራኤል የደህንነት ጸጥታ ካቢኔ የሀገሪቱ ተጠባባቂ ጦር እንዲጠራ አዟል። የእስራኤል ዴቪድ ቤንጎሪዮን ኢንተርናሽናል ወይንም ዓለም አቀፍ አየር ማረፊያ በድንገት የሚሳኤል ጥቃት ደርሶበታል። በረራዎች ተቋርጠዋል። እስራኤል 7 እጥፍ መልስ እሰጣለሁ ያለች ነው። የእስራኤሉ የውጭ ጉዳይ ሚኒስትር አዲስ አበባ በዚህ መሃል ገብተዋል። አሁን መረጃዎች እንደሚያሳዩት እስራኤል በኢራን ሰራሽ ሚሳኤል ጥቃት የደረሰባት መሆኑን ነው። እስራኤል የተመታችው በትናንትናው ዕለት ነው። እናም ትናንቱን ጨምሮ በዛሬው ዕለት እየወጡ ያሉት እስራኤል ኢራንን ካልደበደቡ ብላ ያዙ ይልቀቁኝ ስትል ያልተጠበቀ የሚሳኤል ጥቃት የደረሰባት መሆኑን ነው። በዚህ መሃል የእስራኤሉ የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። የውጭ ጉዳይ ሚኒስትሩ የአዲስ አበባ ጉዞ ከዴቪድ ቤንጎሪዮን ጥቃት ማግስት የተከናወነ ነው። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር አዲስ አበባ የገቡት ይፋ የሥራ ጉብኝት ለማድረግ ነው። ጌዲዮን ሳር ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ አቀባበል አድርገውላቸዋል። ጌዲዮን ሳር ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ቅርብ ጊዜ ከጅቡቲ አምባሳደርነታቸው ተነስተው የውጭ ጉዳይ ሚኒስትር ዴኤታ ተደርገው የተሰየሙት ብርሃኑ ጸጋይ አቀባበል አድርገውላቸዋል። ሚኒስትሩ በጉብኝታቸው ኢትዮጵያና የእስራኤልን የሁለትዮሽ ግንኙነት ማጠናከር በሚቻልባቸው ጉዳዮች ላይ ከኢትዮጵያ መንግስት ባለስልጣናት ጋር ይመካከራሉ ተብሏል። የውጭ ጉዳይ ሚኒስትሩን ወደ አዲስ አበባ መምጣት ተከትሎ ከዚህ ያለፈ መረጃ አልወጣም። በእስራኤል ለደረሰው የሚሳኤል ጥቃት ባለቤቶቹ የየመን ሀውቲዎች እንደሆኑ ታውቋል። ታጣቂዎቹ እስራኤልን ለማጥቃት የሚጠቀሙበት ሚሳኤል ኢራን ሰራሽ ነው። አሁን በእስራኤልና ኢራን መካከል አዲስ የተካረረው ውጥረት የተፈጠረው ከዚህ አንጻር ነው። እስራኤል በግንቦት ወር የኢራንን የኒውክሌር ማብለያ ጣቢያዎች መደብደብ አለብኝ በማለት ቁርጠኛ አቋም ይዛለች። የትራምፕ አስተዳደር እስራኤል ከእንደዚህ አይነቱ ድርጊት እንድትቆጠብ በማሳሰብ በመጀመሪያ እስኪ ለንግግርና ድርድር ጊዜ እንስጥ ሲል ቆይቷል። በዚህም አሜሪካና ኢራን አንድ ጊዜ በኦማን ሌላ ጊዜ ደግሞ በጣሊያን ሮም ድርድር አድርገዋል። በዚህ መሃል ደግሞ በትናንትናው ዕለት በኢራን የሚደገፉት የየመን ሀውቲ አማጽያን በእስራኤል ላይ ድንገተኛ የሚባል የሚሳኤል ጥቃት ፈጽመዋል። ጥቃቱ ኢላማ አድርጎ የተካሄደው የእስራኤሉን ዴቪድ ቤንጎሪዮን ዓለም አቀፍ አየር ማረፊያ ነው። የተተኮሰው ሚሳኤል በቀጥታ ኤርፖርቱ ላይ ባያርፍም በኤርፖርቱ አካባቢ ከባድ ፍንዳታ መሰማቱና ጢስም መታየቱ በተርሚናሉ ውስጥ የነበሩትን በርካታ ሰዎች ክፉኛ አስደንግጧል። ይህንን ድንገተኛ የሚሳኤል ጥቃት ተከትሎ ወደ ዴቪድ ቤንጎሪዮን በረራ የሚያደርጉ የተለያዩ አየር መንገዶች ከባድ ስጋት ውስጥ መግባታቸውንና የበረራ መስተጓጎል እንዳጋጠማቸው ተነግሯል። ግዙፉ የጀርመን አየር መንገድ ሉፍታንዛ እስከ ማክሰኞ ድረስ ወደ ቴል አቪቭ የሚደረገውን በረራ ለማቆም ተገዷል። ሌሎች የጣሊያንና የፈረንሳይ አየር መንገዶችም ወደ ቴል አቪቭ ጉዞ ሰርዘዋል። የተተኮሰው ሚሳኤል በተለመደው አኳኋን በጸረ ሚሳኤል ተመቶ የከሸፈበት ሁናቴ አልነበረም። ሚሳኤሉ የኤርፖርቱን አንደኛው መግቢያ አስፋልት ላይ አርፎ ከባድ ነውጥ አስከትሏል። ሚሳኤሉም በአውሮፕላን ማረፊያው የዓለም አቀፍ ጉዞ ተርሚናል 3 የሚያመራው መንገድ ላይ ያረፈ መሆኑ ተነግሯል። ከባድ ፍንዳታውን ተከትሎ ጢሱ ሽቅብ ሲወጣ ታይቷል። ሚሳኤሉ ግዙፍ በመሆኑ ፍንዳታው ብዙ ሜትሮችን ስፋት ያለው ጥልቅ ጉድጓድ ፈጥሯል። 2 ግለሰቦች በፍንዳታው በቀጥታ ጉዳት ደርሶባቸዋል ተብሏል። ሶስተኛው ሰው ራሱን ከጥቃት ለማዳን መሸሸጊያ በሚፈልግበት ወቅት ቀላል ጉዳት ደርሶበታል ተብሏል። ይኸው የሚሳኤል ፍንዳታ በሰዎች ላይ ያደረሰውን ጉዳት በተመለከተ ወጥነት ያላቸው አሃዛዊ መረጃዎች የሉም። ቢቢሲ ባሰራጨው ዘገባ 4 ሰዎች መቁሰላቸውን ጽፏል። ጉዳቱን በተመለከተ የእስራኤል ወታደራዊ አመራሮችና ባለስልጣናት አረጋግጠዋል። ከበረራ ደህንነት አንጻር አየር መንገዶች የዴቪድ ቤንጎሪዮን የበረራ እቅዳቸውን ሰርዘዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው እስራኤል ለደረሰባት ድንገተኛ ጥቃት አጸፋዊ ምላሽ እንደምትሰጥ ተናግረዋል። ኔታንያሁ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ተጠቅተናል፣ እኛም በተገቢው መንገድ ምላሽ እንሰጣለን ብለዋል። እንደ ቢቢሲ ዘገባ ከሆነ የየመን ታጣቂዎች በእስራኤል ላይ ያደረስነውን ጥቃት አጠናክረን እንቀጥላለን፣ የእስራኤል አየር ክልልን በእነዚህ ጥቃቶች እንዲዘጋ እናደርጋለን ብለዋል። ከዚህ ጥቃት ጀርባ አሉ የተባሉት 2 አካላት ናቸው፣ የየመን ሀውቲዎችና ኢራን። የየመን ሀውቲዎች በቀጥታ ሲሆን ኢራን በአንጻሩ ከጀርባ በኩል ለታጣቂዎቹ የገንዘብም የመሳሪያም ድጋፍ በማድረግ ትታወቃለች። ከዚህ አንጻር ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ለደረሰባት ጥቃት አጸፋዊ ምላሽ ትሰጣለች ሲሉ ስለ የመን ታጣቂዎች ነው ወይንስ ስለ ኢራን ነው ያወሩት የሚል ጥያቄ ይነሳል። በአጭሩ ያለው እውነታ ግን እስራኤል በቅርቡ አጸፋዊ ምላሽ የምትሰጥ መሆኑ ነው። እስራኤል ለዚሁ ቀጣይ መጠነ ሰፊ ጥቃት ከ60,000 በላይ ተጠባባቂ ጦር ጠርታለች። የእስራኤሉ የመከላከያ ሚኒስትር ኢዝራኤል ካትዝ ማንም በእኛ ላይ ጥቃት ይፈጽም አካል በእኛ በኩል 7 እጥፍ ምላሽ እንደሚጠብቀው መታወቅ አለበት ብለዋል። የእስራኤልን ወታደራዊ ዛቻ ተከትሎ በኢራን በኩል በተጠንቀቅ የመቆም አዝማሚያ እየታየ ነው። ቴህራንና ቴል አቪቭ በቀጥታ በሚሳኤል መጠቃቃት ተፈታትሸዋል። ይኸው ጥቃት ተመልሶ ሊመጣ የሚችልበት እድል ሰፊ ሆኗል። እስራኤል የኢራን ኒውክሌር ጣቢያ እስካልወደመ ድረስ ረፍት የለኝም
ኢራን በድርድር ስም እያዘናጋች ጊዜ መግዛት የለባትም እያለች ትገኛለች። ኢራን በአንጻሩ ጫፌን ነካና ከዚያ እንተያያለን በማለት አስጠንቅቃለች። በዚህ መሃል ኢራን ሰው ሰራሽ የተባለውን የየመን ታጣቂዎች ሚሳኤል የእስራኤሉ ዴቪድ ቤንጎሪዮን አየር ማረፊያ ዋና የተርሚናል መንገድ ላይ አርፏል። እንደ ሮይተርስ ዘገባ በ2023 የተቀሰቀሰውን የእስራኤል ሐማስ ጦርነት ተከትሎ በርካታ አየር መንገዶች በረራቸውን የሰረዙበት ሁናቴ ያለም። ሆኖም ሰሞንኛውን ውጥረት ተከትሎ ዴልታ አየር መንገድ ከኒውዮርክ ጆን ኤፍ ኬኔዲ አየር ማረፊያ ወደ ቴል አቪቭ የሚያደርገውን የእሁድ በረራ ለመሰረዝ ተገዷል። የዚህ ወታደራዊ ውጥረት መነሻ የሆነው የጋዛ ጉዳይ ነው። እስራኤል በጋዛ ላይ የምታካሄደውን ከበባ ገፍታበታለች። አልጀዚራ ባሰራጨው ዘገባ እንዳመላከተው ከሆነ የእስራኤል መንግስት ሐማስን ለመደምሰስ በሚል የሀገሪቱ የደህንነት ካቢኔ በጋዛ ላይ የሚካሄደው ዘመቻ ተጠናክሮ እንዲቀጥል ወስኗል። እስራኤል ለዚሁ ቀጣይ መጠነ ሰፊ ጥቃት ከ60 ሺህ በላይ ተጠባባቂ ጦር ጠርታለች። የእስራኤል የደህንነት ካቢኔ በጋዛ ሐማስ ላይ የሚካሄደውን ዘመቻ ለማስፋት እንዲሁም ግዛቶችን የመቆጣጠር እቅዱን ያጸደቀው የእስራኤል መከላከያ ኃይል በ10 ሺዎች የሚቆጠሩ የተጠባባቂ ኃይሉ አባላት በጋዛ ለሚያካሄደው የተጠናከረ መስፋፋት መጥራቱን ተከትሎ ጋዛን ሙሉ ለሙሉ ለመቆጣጠር አስቦ የሆነው የሚል ጥያቄ ተነስቷል። የካቢኔ አባላቱ ለበርካታ ወራት ቀስ በቀስ የሚደረግ የምድር ላይ ዘመቻ እቅድ ያለምንም ተቃውሞ ማጽደቃቸውን የእስራኤል ብዙሃን መገናኛዎች ዘግበዋል። በዚሁ እቅድ መሰረት ወታደሮቹ በአዲስ አካባቢ ተሰማርተው በምድርና ከምድር በታች የሚገኙ ሁሉንም መሰረተ ልማቶች ያውድማሉ። አሁን በቀጠናው ውጥረቱ ከፍ ያለው ፕሬዚደንት ዶናልድ ትራምፕ በቀናት ጊዜ ውስጥ ወደ ሳዑዲ አረቢያ ያመራሉ ተብሎ በሚጠበቅበት ጊዜ ነው። ይህም በመሆኑ እቅዱ ተግባራዊ የሚሆነው የአሜሪካው ፕሬዚደንት ዶናልድ ትራምፕ በሚቀጥለው ሳምንት ቀጠናውን ከጎበኙ በኋላ ነው። የዚሁ ዘመቻ ዓላማ የእስራኤል ጦር ኃይል በጋዛ ታግተው የሚገኙ እስራኤላውያንን ለማስለቀቅና የሐማስ ታጣቂዎችን ለመደምሰስ ነው። ፍልስጤማውያን ሐማስ የያዘውን የከረረ አቋም አለዝሞ የጋዛ ፍልስጤማውያን ከተጨማሪ ጥቃት እንዲያድን በተቃውሞ ሰልፍ ሳይቀር እስከ መጠየቅ ደርሰው ነበርም። ነገር ግን ሰሚ አልተገኘም። አሁን የእስራኤልና ሐማስ የውጥረትና የውጊያ ምንጭ የሆኑት 24 የእስራኤል ታጋች ዜጎች ናቸው። በሐማስ እጅ እንዳሉ ይነገራል። እስራኤል እነዚህ ዜጎች ይለቀቁ እያለች ነው። ሐማስ ቁርጥ ያለ መልስ አልሰጠም። እስራኤል ከሐማስ ጋር የምታደርገውን ዓለም አቀፍ ድርድር አዲስ የተኩስ አቁም ላይ ለመድረስና በሐማስ ቁጥጥር ስር የሚገኙትን 59 ዜጎችን ለማስለቀቅ እየጣረች ነው። ነገር ግን ታጋቾቹ በሕይወት አሉ ወይ የሚለው ጉዳይ የሚያጠራጥር ሆኗል። በዚህ መሃል ሐማስ መረጃውን ግልጽ ማድረግ አልፈለገም። የታገቱ ሰዎችን ለማስለቀቅ ድርድር ሲካሄድ የነበረው ባለፉት ጊዜያት በነበረው የተኩስ አቁም ስምምነት የጊዜ ሰሌዳ ውስጥ ነው። ሐማስ የምን ታጋች ነው አሻፈረኝ ብሏል። እስራኤል ለሁለት ወራት የዘለቀው የተኩስ አቁም አብቅቶ በመጋቢት 18 ዳግመኛ የተጠናከረ ወታደራዊ ዘመቻ ከጀመረች ወዲህ አንድም እስራኤላዊ ታጋች አልተለቀቀም። በዚህ መሃል የጋዛ ነዋሪ የሆኑ ፍልስጤማውያን ከባድ ጭንቅ ውስጥ ገብተዋል። በጋዛ ያሉ ፍልስጤማውያን የተጎዱት በሚደርሰው ወታደራዊ ጥቃት ብቻ ሳይሆን እስራኤል ለሁለት ወራት ያህል ማንኛውም እርዳታ እንዳይገባ በማገዷ ነው። ብዙዎች ነዋሪዎች በወታደራዊ ጥቃቶችና በረሃብ ተገቢውን ሕክምና ጭምር ባለማግኘት ሕይወታቸው እያለፈ ነው። እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ከሁለት ወራት በላይ ማንኛውም እርዳታ እንዳይገባ ማገዷ በሐማስ ላይ ጫና ለማድረስ ያለመ ነበርም። ሐማስ ጦርነቱ ቢቀጥልም ፍልስጤማውያን ሰልፍ ቢያደርጉም አሻፈረኝ ብሏል። የእስራኤል የደህንነት ካቢኔ በመርህ ደረጃ የሰብአዊ እርዳታ በግል ኩባንያዎች በኩል መግባት እንዲጀምር መፍቀዱ ተነግሯል። በዚህ መሃል ግን አሁን ስለ አጸፋዊ ሚሳኤል ጥቃት እየተወራ ነው። እስራኤል ለደረሰባት የሚሳኤል ጥቃት ምላሽ የምትሰጠው መቼ ነው የሚለውን በተመለከተ እስካሁን ባለው ሁናቴ በግልጽ የታወቀ ነገር የለም። ይህ አይነቱ የእስራኤል አቋም ግብፅን፣ ኢራንን፣ የመን ሀውቲዎችንና ሌሎች የአረብ ሀገራትን አስከፍቷል።